ሰበር ዜና ጀነራል ባጫ ደበሌ ከስልጣን መሰናበታቸው ታወቀ። በአስቸኳይ ወደ አዲስ አበባ እንዲመለሱ እንደተነገራቸው ተሰምቷል። ወዲህ ደግሞ ብልጽግናን ተቃውሞ የነበሩት አቶ አረጋ ከበደ በመጨረሻዎቹ ሰዓታት እጅ ሰጥተዋል። በአዲስ አበባ ጉዳይ ትርምሱ አይሏል። ጤና ይስጥልኝ። ይህ አዲስ ፖስት ሚዲያ ነው። ለእናንተ የሚመጥኑ ሰበር ዜናዎችን አጠናክረን መተናል። ዋና ዋናዎቹን እናስቀድም። የአዲስ አበባ ጉዳይ ከቁጥጥር ውጭ ሆነ። ኮሚሽኑ ተስማምተናል ቢልም የአማራ ተወካዮች ግን ምሽቱን ስብሰባ ረግጠው ወጥተዋል። አረጋ ከበደም በመጨረሻዎቹ ሰዓታት ለሽመልስ አብዲሳ ሀሳብ እጅ መስጠታቸውን ዋዜማ ራዲዮ ዘግቧል። አንገራግረው የነበሩት አረጋ ከበደ እጅ ሰጥተዋል። በዝርዝር እናስደምጣቸዋለን። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ከስልጣን መሰናበታቸው ተሰማ። ጀነራሉ ከስልጣን የተባረሩበት ምክንያት ያልታወቀ ሲሆን በቅርቡ በአስቸኳይ ወደ አዲስ አበባ እንዲመለሱ እንደተነገራቸው ተሰምቷል። ታደምጡታላችሁ። የፋኖ ኃይሎች በወለጋ እያደረጉት ያለው እንቅስቃሴ አሁንም ትኩረት ስቧል። ፋኖ አስረስ ማረ ከኦሮሞ ነጻነት ሰራዊት ጋር እየሰራን ነው ሲል በይፋ ተናግሯል። የኦሮሞ ነጻነት ሰራዊት ከፍተኛ አመራር በበኩላቸው በወለጋ ፋኖ የሚባል ኃይል የለም፣ ከፋኖም ጋር እየሰራን አይደለም በማለት አስተባብሏል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ወደ ዝርዝሩ እናምራ። የኢትዮጵያ ይፋዊ አበዳሪዎች መንግስት የ1 ቢሊዮን ዶላር የዩሮ ቦንድ ዕዳውን በተመለከተ ከግል ቦንድ ገዢዎች ጋር ያደረገውን አዲስ ስምምነት አጸደቁ። ይህ ውሳኔ በሀገሪቱ የዕዳ ድርድር ላይ የነበረውን ትልቅ እንቅፋት የፈታ ቢሆንም በስምምነቱ ውስጥ የተካተተው አዲስ የፋይናንስ መሳሪያ ለባለሀብቶች የተሻለ ተጠቃሚነትን ሊሰጥ ይችላል ሲሉ አበዳሪዎቹ አስጠንቅቀዋል። በቻይናና ፈረንሳይ በጋራ የሚመራው ይፋዊ የአበዳሪዎች ኮሚቴ እንዳስታወቀው ኢትዮጵያና የቦንድ ያዢዎች ባለፈው ሰኔ ወር የደረሱበት ስምምነት ተመጣጣኝ አያያዝ የተሰኘውን የዕዳ ሽግሽግ መርህ በጠበቀ መልኩ የተዘጋጀ ነው። ይህም ኢትዮጵያ በታህሳስ 2023 ብቸኛ በሆነው ዓለም አቀፍ ቦንድ ላይ የነበረባትን የወለድ ክፍያ መፈጸም ባለመቻሏ የገባችበትን የዕዳ ክፍያ መጓደል ችግር ለመፍታት ያስችላታል። ይህ ስምምነት መጽደቁ ባለፈው ጥር ወር ላይ ኮሚቴው የግል ባለሀብቶች ያቀረቡት የዕዳ ማቅለያ ከሁለትዮሽ ወይም መንግስታዊ አበዳሪዎች ጋር ሲነጻጸር ተመጣጣኝ አይደለም በሚል ስምምነቱን ውድቅ አድርጎት ከነበረው ውሳኔ ትልቅ ለውጥ የታየበት ነው። በሰኔ ወር ላይ የተደረሰውን የተሻሻለ ስምምነት ስንመለከት የ1 ቢሊዮን ዶላር ቦንድ የነበራቸው አበዳሪዎች ያሏቸውን ሰነዶች በአዲስ የ880 ሚሊዮን ዶላር ቦንድ የሚቀይሩ ይሆናል። ይህ ማለት በዋናው ዕዳ ላይ የ12 በመቶ ቅነሳ ይደረጋል ማለት ነው። በተጨማሪም አዲስ ሰነድ ዓመታዊ የ6.15 በመቶ ወለድ የሚያስገኝ ሲሆን የመክፈያ ጊዜውም እስከ ሐምሌ 2029 የተራዘመ ነው። ከዚህ ጋር ተያይዞ ኢትዮጵያ በወቅቱ ያልከፈለቻቸውን የወለድ ክፍያዎችና የስምምነት ማጽደቂያ ክፍያን ጨምሮ 99.4 ሚሊዮን ዶላር የምትከፍል ይሆናል። ምንም እንኳን ስምምነቱ ቢጸድቅም አበዳሪዎች ኮሚቴው አዲስ በገባው የኒው መኒ ዋራንት የፋይናንስ መሳሪያ ላይ ጥብቅ ክትትል እንደሚያደርግ ገልጿል። ይህ መሳሪያ በድርድሩ ላይ ተፈጥሮ የነበረውን አለመግባባት ለመፍታት የገባ ሲሆን ነባር የቦንድ ባለቤቶች ወደፊት ኢትዮጵያ የምታወጣውን ሉዓላዊ ቦንድ እስከ 1 ቢሊዮን ዶላር የሚደርስ ድርሻ በገበያ ዋጋ እንዲገዙ መብት የሚሰጥ ነው። በአማራጭነትም ኢትዮጵያ ይህንን መብት እስከ 90 ሚሊዮን ዶላር በሚደርስ የጥሬ ገንዘብ ክፍያ ልትገዛው ትችላለች። ኮሚቴው እንዳስጠነቀቀው ይህ የፋይናንስ መሳሪያ ለግል ቦንድ ያዦች ከሁለትዮሽ አበዳሪ ሀገራት የበለጠ ጥቅም የሚያስገኝ ከሆነ አሰራሩ ችግር ሊፈጥር ይችላል። መሳሪያው ከመጠን ያለፈ ጥቅም የሚያስገኝ ሆኖ ከተገኘ የተመጣጣኝ አያያዝ መርህን ሊጥስ ስለሚችል በይፋዊ አበዳሪዎች ላይ የሚደረገውን አያያዝ ዳግም ማስተካከል ሊያስፈልግ እንደሚችል አሳስበዋል። ይሁን እንጂ ይህ አሰራር በድርድሩ ላይ የነበረውን ማነቆ ለመፍታት የረዳ መሆኑን ያመነው ኮሚቴው የኢትዮጵያ ጉዳይ ለወደፊት የሉዓላዊ ዕዳ ሽግሽጎችን እንደ መነሻ ቅድመ ሁኔታ መውሰድ እንደሌለበት አስገንዝቧል። ይህ እርምጃ ኢትዮጵያ በጂ20 የጋራ ማዕቀፍ ስር እያካሄደች ያለውን የረጅም ጊዜ የዕዳ ሽግሽግ ለማጠናቀቅ ትልቅ ምርታ ነው። ኢትዮጵያ ወደዚህ ማዕቀፍ የገባቸው በ2021 ሲሆን እስካሁን በዚህ ሂደት ውስጥ ያለፈች ብቸኛ ሀገር ነች። ስምምነቱ ሙሉ በሙሉ ተግባራዊ ከመሆኑ በፊት አሁንም በቦንድ ያዦች በኩል የመጨረሻ ማጽደቂያ ማግኘት ይኖርበታል። ስምምነቱ በተሳካ ሁኔታ ከተጠናቀቀ ግን
ኢትዮጵያ በውጪ ዕዳ ጫኗ ላይ ያንዣበበውን ትልቅ ችግር ቀርፋ ከዓለም አቀፍ የካፒታል ገበያዎች ጋር ያላትን ግንኙነት ዳግም መገንባት ትጀምራለች። በቀጣይ የፋኖ ኃይሎች በወለጋ እያደረጉት ያለው እንቅስቃሴ አሁንም ትኩረት ስቧል። ፋኖ አስረስ ማረ ከኦሮሞ ነጻነት ሰራዊት ጋር እየሰራን ነው ሲል በይፋ ተናግሯል። የኦሮሞ ነጻነት ሰራዊት ከፍተኛ አመራር በበኩላቸው በወለጋ ፋኖ የሚባል ኃይል የለም፣ ከፋኖም ጋር እየሰራን አይደለም በማለት አስተባብሏል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ ሰሞኑን የተቀሰቀሰውን አዲስ ግጭት በፋኖና መንግስት ወይም በኦሮሞና በአማራ መካከል በሚሉ በሁለት የተለመዱ ምድቦች ብቻ መግለጽ አዳጋች ነው። ባለፈው ሳምንት የተባባሰው ይህ ግጭት በኦሮሞና በአማራ ህዝቦች መካከል የቆዩ ቅሬታዎች፣ የግዛት ይገባኛል ጥያቄዎች እንዲሁም ከኦሮሞ ነጻነት ሰራዊት ጋር የተያያዘው ያልተቋጨ አመጽ ባለበት አውድ ውስጥ የተከሰተ ነው። ግጭቱ የፋኖ ኃይሎች፣ የፌዴራል ወታደሮች፣ የኦሮሚያ ክልል የጸጥታ መዋቅሮችና የአካባቢው ሚሊሻዎች የሚሳተፉበት የተወሳሰበ የጦር ሜዳ መሆኑን አጋልጧል። በእነዚህ ታጣቂዎች ምክንያት ለረጅም ጊዜ ተጽዕኖ ውስጥ ለሚገኙት ሰላማዊ ሰዎች ግን ማን ከማን ጋር እየተዋጋ እንደሆነ ማወቁ ትርጉም አልባ እየሆነባቸው መጥቷል። ግጭቱ ከተካሄደበት አካባቢ ለአዲስ ስታንዳርድ ከተላኩት መልእክቶች አንዱ ማን ከማን ጋር እንደሚዋጋ አናውቅም ይላል። ከነዋሪዎቹ የተላኩ ሌሎች መልእክቶች ደግሞ ሰዎች መገደላቸውን፣ መንደሮች መቃጠላቸውንና ሰፊ የንብረት ውድመት መድረሱን የሚገልጹ ሲሆን የሟቾች አስክሬን ያሳያሉ የተባሉ ፎቶግራፎችም ተያይዘው ቀርበዋል። እነዚህ መረጃዎች እንደሚያመላክቱት መንደር ተብሎ በሚጠሩ የገጠር ሰፈሮች ውስጥ የሚኖሩ የኦሮሞና የአማራ ሰላማዊ ሰዎች የዚህ ኃይል እርምጃ ሰለባ ሆነዋል። ስለ ግጭቱ ለማረጋገጥ ዋናው እንቅፋት የመረጃ እጥረት ብቻ ሳይሆን በሚቃረኑ መግለጫዎች የተሞላ በመሆኑ ነው። እያንዳንዱ ታጣቂ ኃይል እንዲሁም ደግሞ የፖለቲካ ወገን ራሱን እንደ ተበዳይ የሚያቀርብ ሲሆን ጥቃቱም ራስን መከላከልና ለተፈጸመ ጥቃት የአጸፋ ምላሽ መሆኑን ይገልጻል። ይህ አማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊና የስራ አስፈጻሚ አባል አስረስ ማረ በአሜሪካ ለሚገኝ አንድ የበይነመረብ መገናኛ ብዙሃን እንደተናገሩት በወለጋ የሚንቀሳቀሰው ፋኖ ከአማራ ክልል የመጣ ብቻ ሳይሆን ከአካባቢው ባሉት መሰረት እንቅስቃሴ እንደሆነ ገልጸዋል። አክለውም አመራሮቹ በወለጋ ምድር ተወልደው ያደጉ እንደሆኑና ታጣቂዎቹም የዛው አካባቢ ተወላጆች መሆናቸውን ተናግረዋል። አስረስ አክለውም በወለጋ ያለው የፋኖ አመራር ከህዝቡ ጋር አስደናቂ የሆነ ውህደት እንዳለውና ከአካባቢው የኦሮሞ ነዋሪዎችም ድጋፍ እንደሚያገኝ ገልጸዋል። ከሁሉም በላይ ግን በፋኖና ኦነሰ ወይም ኦኤልኤ መካከል ያለው ትብብር በጋራ መስራት፣ መረጃ በመለዋወጥ፣ ሎጂስቲክ በመዋዋስ፣ እርስ በርስ በመመራራትና በሌሎችም ቅንጅቶች የቀጠለ መሆኑን ገልጸው በሁለቱ ኃይሎች በኩል በሰላማዊ ሰዎች ላይ የሚደርሰው ጉዳት በአካባቢው ወደ ዜሮ የተጠጋ ነው ሲሉ ተናግረዋል። ወለጋ ላይ የሚደረገው እንቅስቃሴ እንደሚታወቀው እዛ አካባቢ ያለው የአማራ ፋኖ በወለጋ ምድር ተወልደው ባደጉ የፋኖ አመራሮች ነው። የሰራዊቱ አባላትም እዛው ምድር የተወለዱ ናቸው። ባለፉት 7-8 ዓመታት ከፍተኛ ግፍና ሰቆቃ ከተፈጸመባቸው ቦታዎች መካከል ወለጋ ምናልባትም በቀዳሚነት የሚጠቀስ ነው ያሉት ፋኖ አስረስ አያይዘውም ከዚህ ባሻገር በዛ አካባቢ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ኮማንድ ጋርም የኮምቢኔሽን ወይም በጋራ አብሮ መስራት፣ መረጃ መለዋወጥ፣ ሎጂስቲክ መዋዋስ፣ መመራራትና ሌሎች ነገሮች የበለጠ ተጠናክረው በመቀጠላቸው በአካባቢው በፋኖ ሰራዊት በኩልም ቢሆን በኦላ በኩል በንጹሃን ላይ የሚደርሱ ጉዳቶች ኦልሞስት ዜሮ በሚባል ደረጃ ላይ ነው የሚታወቀው ሲሉ አብራርተዋል። አስረስ በተጨማሪም በኢትዮጵያ ውስጥ ከሚንቀሳቀሱ ታጣቂ ቡድኖች ጋር ጥምረት መፈጠሩን የሚገልጽ መግለጫ በቅርቡ ይፋ እንደሚደረግ የተናገሩ ሲሆን ይህም የንቅናቄው ሊቀመንበር ዘመነ ካሴ የተናገሩትን የሚያስተጋባ ነው። በዚህ ሳምንት መጀመሪያ ላይ ዘመነ እንደተናገሩት ፋኖ አንድ ወጥ የሆነ የእዝ መዋቅር የዘረጋ ሲሆን እዙ በጠቅላይ ሚኒስትር አብይ አህመድ መንግስት ላይ እንቅስቃሴውን ለማስተባበር ከተለያዩ የኢትዮጵያ ብሔረሰቦች ከተውጣጡ ታጣቂ ቡድኖች ጋር ስምምነት ላይ ደርሷል። በኦነሰና በፌዴራል መንግስት መካከል በተደረገው ድርድር ላይ የተሳተፉ አንድ ከፍተኛ የቡድኑ ኃላፊ ነሐሴ 15 ቀን 2018 ዓ.ም ለአዲስ ስታንዳርድ በሰጡት ቃለ መጠይቅ ንቅናቄው በወለጋ ስላለው ኃይል የሰጠውን ገለጻ ውድቅ አድርገዋል። ኃላፊው ሲናገሩ ይህ አስቂኝ ነው። ቢዛሞም ተባለ አይሻ በወለጋ ምንም አይነት ፋኖ የለም።
ያሉት በመንግስት የሚደገፉ ጥቂት ቡድኖች ብቻ ናቸው ብለዋል። በነሐሴ 2017 ኦላ ባወጣው መግለጫ የፌዴራል መንግስት ቡድኑን በማደራጀት በማስጠጠቅና በማስጠበቅ በማህበረሰቦች መካከል ግጭት እንዲቀሰቀስና እንዲቀጥል እያደረገ ነው ሲል ከሷል። መግለጫው ግጭቱን ኦሮሞ ለኦላ ያለውን ድጋፍ ለማዳከም የተዘረጋ ሰፊ ስትራቴጂ አካል አድርጎ አቅርቦታል። በቀጣይ መረጃችን የአዲስ አበባ ጉዳይ ከቁጥጥር ውጭ ሆነ። ኮሚሽኑ ተስማምተናል ቢልም የአማራ ተወካዮች ግን ምሽቱን ስብሰባ ረግጠው ወጥተዋል። አረጋ ከበደም በመጨረሻዎቹ ሰዓታት ለእነ ሽመልስ አብዲሳ እጅ መስጠታቸውን ዋዜማ ራዲዮ ዘግቧል። አንገራግረው የነበሩት አረጋ እጅ ሰጥተዋል። ኮሚሽኑ የክልል ተወካዮች ጉባኤ አባላትን ሰብስቦ የሽምግልና ኮሚቴ ለማቋቋም መንቀሳቀስ ከጀመረበት ጊዜ አንስቶ ሂደቱ የጉባኤውን አሰራር የጣሰና የምክክር ሂደቱን ወደ ኋላ የሚመልስ ነው የሚል ቅሬታ ሲያቀርቡ የነበሩት የአማራ ክልል ተወካዮች የኮሚሽኑ ኮሚሽነሮችን የገቡልንን ቃል ጥሰዋል የሚል ተጨማሪ ቅሬታ ማሰማታቸው ተነግሯል። ኮሚሽነሮቹ በጠቅላላ ጉባኤ የሚቀርበው በስራ ቡድን ደረጃ የጸደቀው ምክረ ሀሳብ ነው የሚል የማረጋገጫ ቃል ለተወካዮቹ መስጠታቸውን ያስታወሱት ምንጮች የሽምግልና ኮሚቴው ስለሚያቀርበው ምክረ ሀሳብ ቀደም ሲል የተነገረ መረጃ አለመኖሩን ገልጠዋል። ኮሚቴው እንዲሁም ያቀረበው ምክረ ሀሳብ የምክክር ጉባኤውን የአሰራር ሂደት ያልተከተሉ መሆናቸውንም ተወካዮቹ መግለጣቸው ታውቋል። የክልሉ ተወካዮች ከአዳራሽ መውጣትን ተከትሎ የክልሉ አመራሮች ተወካዮችን እንዳነጋገሩ የገለጡት የዋዜማ ምንጮች በአመራሮቹ ጥረት የተወሰኑ ተመካካሪዎች ወደ አዳራሽ መመለሳቸውን ጠቁመዋል። ጉዳዩ ውሳኔ የተሰጠበት አለመሆኑን የገለጡት የክልሉ አመራሮች ኮሚሽኑ ለሀገር ይበጃል ያለውን ውሳኔ እንደሚያስተላልፍ ያላቸውን እምነት በመግለጥ ተመካካሪዎችን ለማግባባት መሞከራቸውንም ሰምተናል። በክልሉ ፕሬዝዳንት አረጋ ከበደ መሪነት ወደ ጉባኤው የተመለሱ ተመካካሪዎች የጉባኤውን ሂደት አጠናቀው መውጣታቸውንም ምንጮች ጠቁመዋል። በሀገራዊ ምክክር ጉባኤ በ38ኛ ቀን ውሎ በስራ ቡድን ደረጃ የጸደቁ የአጀንዳ ምክረ ሀሳቦችን ለምክክሩ ጠቅላላ ጉባኤ አቅርበዋል። ኮሚሽኑ እከተለዋለሁ ሲል ይፋ ያደረገው የምክክር ውሳኔ አሰጣጥ መመሪያ ለጠቅላላ ጉባኤው የሚቀርቡ ምክረ ሀሳቦችን በጭብጨባ እንደሚጸድቁ የሚጠቁም ሲሆን ጠንካራ ተቃውሞ የሚገጥማቸው ጉዳዮች ደግሞ እንደማይጸድቁ አስቀምጧል። መሰል ውሳኔ የሚተላለፍባቸው የምክክር ሂደቶች ምልአተ ጉባኤ ተሟልቶ ሊከናወኑ እንደሚገባም በመመሪያው የተደነገገ ሲሆን ምልአተ ጉባኤ ተሟልቷል የሚባለው ደግሞ ከአጠቃላይ ተመካካሪዎች መካከል 75 በመቶ ሲገኙ ነው። በመጨረሻም በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ከስልጣን መሰናበታቸው ተሰማ። ጀነራሉ ከስልጣን የተባረሩበት ትክክለኛ ምክንያት የታወቀ ሲሆን በቅርቡ በአስቸኳይ ወደ አዲስ አበባ እንዲመለሱ እንደተነገራቸው ተሰምቷል። መሰረት ሚዲያ ምንጮቹን ዋቢ በማድረግ የጀነራሉን ከስልጣን የመሰናበት ዜና አሰራጭቷል። ጀነራሉ ከኬንያ አምባሳደርነታቸው ተነስተው የጠቅላይ ሚኒስትሩ አማካሪ እንደተደረጉ ተዘግቧል። ጀነራል ባጫ በኬንያ የነበራቸውን የዲፕሎማሲ ተልዕኮ አጠናቀው ወደ ኢትዮጵያ እንዲመለሱ መወሰኑ የተጠቀሰ ሲሆን በአዲስ አበባ በአንድ ከፍተኛ የአማካሪነት ቦታ ላይ ተመድበዋል። ባለፉት 5 ዓመታት በኬንያ የቆዩት ባጫ በዛሬው ዕለት በናይሮቢ ሽኝት እንደሚደረግላቸው የመሰረት ሚዲያ ምንጮች ተናግረዋል። ጀነራል ባጫ ደበሌ በደርግ ስርዓት ማብቂያ አካባቢ ወደ መከላከያ ሰራዊት የገቡ ሲሆን በኢፌዴሪ መከላከያ ሰራዊት ውስጥም የምስራቅ እዝ አዛዥና የመከላከያ ኮምባት ኢንጂነሪንግ መምሪያ ኃላፊ በመሆን ለረጅም ዓመታት አገልግለዋል። በጥቅምት 2001 ዓ.ም የሌተናንት ጀነራልነት ማዕረግ ያገኙ ሲሆን ወደ ጦር ግንባር ተመልሰው ላከናወኑት ግዳጅ በጥር 2014 ዓ.ም የሙሉ ጀነራልነት ማዕረግ ተሰጥቷቸዋል። በተጨማሪም የሀገሪቱን ከፍተኛ የጥቁር አንበሳ የወታደራዊ አገልግሎት ሜዳሊያም ተሸልመዋል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።